ረሃብ ያደከመኝ በታጠፋ አንጀቴ እውቀት ፈለግኩ እንጂ ከዕልም ማጀቴ። ያንድን ሰው ታላቅነት ሊያሳውቅ ሲፈልግ አላህ ምቀኛ ያስነሳበታል። አዲስ ዓመት በመጣ ቁጥር የምታሽቃብጡ ሰዎች አላችሁ። አንድ ሁለት ልበላችሁ እናንተ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ አነጋጋሪዋ ቲክቶከር ሮዚ እንግዲህ በሷ ጉዳይ ላይ ቪዲዮ ተለቆባታል። እውነት ነው፣ ትክክል ነው፣ ትክክል አይደለም የሚለው እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ምን ተፈጥሮ ነው እያሉ በርካቶች እንግዲህ በኮሜንት ጥያቄ እየጠየቁ ይገኛሉና እንግዲህ በዚህ ቪዲዮ እኔ የማሳውቃችሁ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ ማድረግ አይረሳ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኑር ናቹራል ኦይል ነው። በኑር ናቹራል ኦይል ተፈጥሯዊ መድኃኒቶችን ማግኘት ትችላላችሁ። አድራሻ ቤተል ፋሚሊ ታወር ፊት ለፊት አማራ ባንክ ያለበት ህንፃ ላይ አንደኛ ፎቅ ላይ ያገኟቸዋል። ወይንም ደግሞ እዚህ ጋር የምትመለከቱት አድራሻ እነሱን ማግኘት ትችላላችሁ። ማስታወቂያውን ተከታትለን በቀጥታ ወደ ቪዲዮ። ለቆየ ጨጓራ፣ ለቆየ ታይፎይድ፣ ለቆየ ነርቭ ታማሚዎች እንዲሁም ለሆድ ውስጥ ትላትል የሮማን ዱቄት ከሳውዲ ይዘንላችሁ መተናል። ኑር ናቹራል ኦይል ሴንዳዘርስ ላይ በ096627 3242 ያገኙኛል። ቤተል ፋሚሊ ታወር ፊት ለፊት ኑር ናቹራል ኦይል ሴንዳዘርስ። እኔ የምለው ጀማው አዲስ ዓመት በመጣ ቁጥር የምታሽቃብጡ ሰዎች አላችሁ። አንድ ሁለት ልበላችሁ እናንተ። ምንድነው ቆይ የሆነ በቃ አመታት እንትን ይሆን አዲስ ዓመት ምናምን በመጣ ቁጥር የሆነ 2025 ምናምን እንትን አለ 2026 ምናምን ምትሉ ይሄ የፈረጁም ሆነ የኛ ሀገሩም ሆነ በቃ ምንም ይሁን እኛ ምንም እኔ እንደ ሐቂቃው ስናየው ነው የምላችሁ። እንደ ሐቂቃው እንደ እውነታውን እዩት። ቁጥር ጨመረ፣ አመት ተቀየረ፣ ወሩ እንትን አለ። ዛሬ ሰኞ ነገ ማክሰኞ ምንም ይፈይደው ነገር የለም። እንደው ሐቂቃውን ልንገርህ ነው። ጀስት አንተ እዛ ይሄ የምትውለው ቀን ላይ ጥሩ ነገር ሰርቻለሁ ወይ ገብቶሃል? ራስህን የሚቀይር ነገር ካለፈ አሁን ከትላንተ ዛሬ ተሽያለሁ ወይ አቅልየን ጀሰድየን በቃ ይሄ አስተሳሰብህን፣ ኑሮህን፣ አላቃህን ከአላህ ጋር ያለህን እንትን ይሁን እያሻሻልኩ ነው ወይ የሚለውን ብቻ አንተ ገምግም ራስህን። በቃ የሆነ አሁን ባለሁበት ሁኔታ ላይ ወደ አላህ ቢሄድ አላህ ራዲ ነው ወይ ከኔ ብለህ ራስህን ጠይቅ። ሁሌም ይሄን ነው ማየት ያለብህ እንጂ ምንም ከአመታት ጋር ምንም ይገናኝ ነገር የለም ነው የምልህ። እንዲህ ሙሐሰባ ማድረግ ሁሌም ሙእሚን የራሱ የሁሌ ስራው ነው እንጂ ሆነ ዝም ብለህ ሀታ እንደው ዱንያዊ ነገር ላይ ራሱ ነው የምልህ። እንዲህ ሆነ ለምሳሌ 2025 አላገባሁም 2026 አገባለሁ ከቻልክ ለምን 2026 ለምን ትጠብቃለህ? ስንት አመታት ስትቆጥር አለፍክ? ወላሂ ምሬድ እኮ እስቲ 2017 2016 2017 አዲስ ዓመት በመጣ ቁጥር የሆነ በቃ ተሰክሳለህ ምናምን የሆነ ሆይ የምትሉት ነገር አለ። የሆነ አዲስ ዓመት ምናምን ሲጀምር ነገር ምናምን ከዛስ አናሽቀብጥ። ወላሂ ምሬድ ምንም እኛ ላ ዓላቀተ ለና በቃ ምንም አይነት ግንኙነት የለንም። በተለይ ሙእሚኖች ምንም አይነት ግንኙነት የለንም ነው የምላችሁ። ጀስት አናሽቀብጥ። እኔ አሁን በዚህ መውዱዕ ሁላ አድርጌ እንደዚህ ጉዳይ አድርጌ ሁላ ሳወራ በዚህ ጉዳይ ላይ በጣም ነው የሚደብረኝ። እኔ ወላሂ ግን ለእናንተ ማሉኑ ስለሌለ ያው ላስታውሳችሁ ብዬ ነው። አናሽቀብጥ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው አዲስ ዓመት በመጣ ቁጥር የሆነ የተለየ ነገር የተለየ ቀን መናገኝ ይመስለናል መሰለኝ። ሁሉም ቀናቶች 24 ሰዓት ነው ያላቸው። ከዛ ያለፈ አዲስ ዓመት ስለመጣ 25 ሰዓት ሆኖ አይመጣምና እኛ ትልቁ ቁም ነገር ብለን ልናስብ የሚገባው አሁን ያለንበት ቀን ላይ አሁን እያለፈው ያለው ቀን ላይ ምን ቁም ነገር እየሰራው ነው ብለን ራሳችንን መገምገም አለብን ብዬ አስባለሁ። ለአኺራ ምን የሚጠቅም ነገር ሰርቻለሁ፣ እዚህ ለዱንያስ ምን የሚጠቅም ነገር ሰርቻለሁ ብለን ማሰብ አለብን። ለዱንያም ለአኺራም የማይጠቅም ነገር እያደረግን ምንውል ከሆነ አዲስ ዓመት መጣ አልመጣ ምንም እኛ ህይወት ላይ የሚፈጥረው ተጽዕኖ የለም። ትልቁ ቁም ነገር ምንድነው? ጊዜያችንን በአግባቡ መጠቀም አለብን። ያንድን ሰው ታላቅነት ሊያሳውቅ ሲፈልግ አላህ ምቀኛ ያስነሳበታል። ምቀኛ ከሌለው ማይረባ ሰው وإذا أراد الله نشر فضيلة طويت أتاح لها لسان حسود لولا اشتعال النار فيما جاورت ما كان يعرف طيب عرف العود የተደበቀችን
ትልቅነት አላህ ሊያሳውቅ ሲፈልግ የምቀኛ አንደበት ያስነሳል ምቀኛ የሚናገረው የሚሰራው ያሳምምሃል የጋረካ ይባላል ግን ያጸናሃል ያበረታሃል ያላየኸውን ደካማ ጎንህን እንድታይም ያደርጋል ለዚህ ብሎ አቡ ሐያን የሚባሉ ዓሊም ነበሩ ምን ይላሉ عداتي لهم فضل علي ومنة فلا أبعد الرحمن مني الأعاديا فلا تجي بني لا يبالو لتاناتشو ألا تتفاعل للمال لمن يبال هم بحثوا عن زلتي فاجتنبتها ينين دكا ما قلن فلفل يا وطوت النسو ناتشو إن كان يلا يهود يهم مالت يبلو نقول له راسو يازي وهم نافسوني فاكتسبت المعاليه ትልቅ ነገር ላይ ደግሞ ተወዳደሩኝ ሊቀድሙኝ ሞከሩ ላለመቀደም ስል ተጋሁኝ ለቁም ነገር በቃሁ እንዲህ የሚያረግ ባይኖር ኖሮ ዘቡ በየተኛ ነበር አላህ ለህክማው የራሱ ጥበብ አለ ለዚህ ነው እንደ ያገሬ ሰው ሲተርት ምቀኛ አታሳጣኝ የሚለው እንግዲህ ኡስታዝ እንዳሉት እውነታውም ልክ ነው አንድ ሰው እንደው ከፍ ወዳለ ደረጃ ላይ ሲደርስ ብዙ ምቀኞች ናቸው ከስር የሚፈልቁትና የስኬታማነቱ ሚስጥሩም ምቀኛ መብዛቱ ነው ኡስታዝ እንዳሉትና አንደኛ ምቀኛ እንግዲህ እኛ የምንሰራቸውን ስህተቶች በሙሉ ልቅም አድርጎ ይነግረናል ወዳጅ እንኳን እንደዛ አድርጎ አይነግረንም እኛ ከምናውቀው በላይ ስለኛ ደካማ ጎናችን ይነግረናል ያጠነክረናል ማለት ነውና ከሱ ጋር ኮምፒት በመናደርግበት ሰዓት ከሱ ጋር በምንወዳደርበት ሰዓት እኛ ሳናስበው ትልቅ ደረጃ ላይ እንገኛለንና ያው የሚመኙት ነገር አይደለም ምቀኛ እንደው ምቀኛ በኖረኝ ብለን የምንመኘው ነገር አይደለም ግን እንደው በህይወታችን ውስጥ እንደዚህ ምቀኛ ምናምን ነገር ከመጣብን አሃ እኔ ወደ ስኬት እየሄድኩ ነው እንዴ ብለን እንድናስብ ትንሽ ምልክት ይሰጠናል ብዬ አስባለሁ ኢስላም ሴቶች ብቻ ሳይሆኑ ወንዶችም ሂጃብ እንዲለብሱ ያዛቸዋል ሴቶች በአደባባይና ሀጅነቢ ወንዶች በሚገኙበት ቦታ መሰተርና ሂጃብን ደግሞ በየትኛውም ሁኔታ ማጥበቅ ይኖርባቸዋል ይህ ግን በወንዶችም ተደንግጎባቸዋል የወንዶችን ሂጃብ በአራት አይነት መንገድ ልንረዳው እንችላለን አንደኛው እይታን መሰተር ነው ኢስላም ወንዶች በተቃራኒ ጾታ ላይ አላስፈላጊ የሆነ እይታን ከልክሏል ይህ ደግሞ በቁርአን የተደነገገ ሐቅ ነው ሌላው አለባበስ ነው ትዕዛዙ ከሴቶች የተለየ ቢሆንም ወንዶች ባለባበሳቸው ሰውነታቸውን በውል መሰተር ይተበቀባቸዋል በትንሹ ከእምብርታቸው እስከ ጉልበታቸው ያለው ክፍል ሊሸፈን ይገባዋል የመጨረሻው ደግሞ የምግባር ሂጃብ ነው በክብር መኖር ለሰዎችም ክብርና ትህትናን ማሳየት አለማጥቃትና ሰዎች በተሰበሰቡበት ቦታ በቃልም በተግባርም ነውረኛና አፈንጋጭ ተግባራትን መሰተር ያስፈልጋል የኤዲ ፕላስ ቤተሰብ ሆነን እንቀጥል አዎ እንግዲህ ሴቶችን ብቻ አይደለም ሂጃባችሁን ጠብቁ ማለት ያለብን ሴቶችም እኛ ወንዶችን እናንተ ወንዶች ሂጃባችሁን ጠበቅ አድርጉ ማለት አለባችሁ ምክንያቱም አላስፈላጊ የሆነ እይታን ተከልክለናል እንደዚሁም ደግሞ መልካም ስነጓር ሊኖርን ይገባል እንደዚህ ያንን ነገሮችን ወንድማችን የዘረዘራቸው እነዚህ አራቱን ተግባራቶች ከኛ ካጣችሁ ወንድሜ ሂጃብን በስነ ስርዓት አድርግ የማለት መብት አላችሁ የሰለመ ሰው ወይ ላይክ ሃይማኖትን የቀየረ ሰው ምናምን ነገር ስታዩ ግን ማለት ነው የምትሳደቡ ሰዎች ምናችሁን ነው የሚያማችሁ በቃ ያ ሰው ለኔ መጥደኛል ለኔ እናምኝበታለሁ ያለው ነገር ወሰነ ሄደ ላይክ any religion ተከታይ ብትሆኑም መሳደባቸው አይቀርም ምንም ላይክ why ምክንያቱም የናንተ ሃይማኖት እኮ አንድ ሰው መጣ ቀረ መቶ ሰው መጣ ቀረ ምንም የሚቀየርበት ነገር የለም ነው ፐርሰናሊ ሰለምቴ ነኝ ሙስሊም ነኝ ከነበርኩበት ሃይማኖት ወደዚህ ስመጣ ምንም የጎደለባቸው ነገር የለም ላይክ እኛ ካለንበትም ሃይማኖት ማለት ነው ሰው ቢወጣ ሰው ቢከፍር ሰው ምን እንትን ቢል ላይክ አላህ ምንም ይጎልበት ነገር የለም ላይክ why are you guys triggered ለምንድነው ሰዎች የምትሳደቡት መሳደብ is not necessary በተለይ ሌሎች ሃይማኖት የምትሳደቡ ሰዎች እረፉ የሰውን ሙስሊም ሆናችሁ በተለይ ሌሎች ሃይማኖት መሳደብ የኛ አይደለም ላይክ it's not our ባህሪ ማለት ነው በኦንላይን ላይ ደግሞ ሲሆን that's weird ስንስራት የሌለው ነገር ነው ያረጋችሁ ያላችሁት እና ላይክ መሳደብ እረፉ በቃ እስናኩ ትክክል እህታችን በሁለቱም ወገን በሙስሊሙም ወይንም ሙስሊም ባልሆነው አካል ይሄ ነገር ሲተገበር እንመለከታለን ለምሳሌ አንድ ሴት እስልምናን ስትቀበል
ለወንድ ብለሽ ነው ለገንዘብ ብለሽ ነው የተለያዩ ስብናን የሚነኩ ስድቦች ያቺ ሴት ታስተናግዳለች እና በሙስሊሞች በኩልም ልክ እንደዚሁ ይሄ ትክክለኛ ያልሆነ ተግባር ነው፣ ልናወግዘው ይገባል። ምክንያቱም አንድ ሰው እምነቱን ከተከተለ ጥሩ ካልሆነ ግን የኛ የምንከተለውን እምነት ስላልተከተለ ብቻ ያንን ሰው መሳደብ የሆነ ደስ የማይል ንግግር መናገር ትክክለኛ አማኝ ነኝ ከሚል ሰውም አይጠበቅም። ምክንያቱም አማኝ ነኝ የሚል ሃይማኖትን የሚወድ ሰው ከአፉ ጥሩ ነገር ሊወጣ ይገባል፣ በስነ ምግባር የተሞላ ንግግሮች ሊወጣ ይገባል እንጂ ሌላውን ሰው ማንጓጣት ምናምን ትክክለኛ ያልሆነ ተግባር ነው ብዬ አስባለሁ። አሁን ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ አነጋጋሪዋ ቲክቶከር ሮዚ በሷ ላይ የተለቀቀ ቪዲዮ አለ። እውነት ነው ወይስ እውነት አይደለም እያሉ በርካታ ሰዎች እንግዲህ ኮሜንት ላይ እየጠየቁ ነበረ። እሱ ቪዲዮ ላጋራችሁና ከዛ የራሳችን ሀሳብ አስተያየት ትሰጥበታለህ። ረሃብ ያደከመኝ በታጠፋ አንጀቴ እውቀት ፈለግኩ እንጂ ከዒልም ማጀቴ መች ሞላለኝና ንደርሳለሁ ከሰው እኔው ተበድዬ እኔም ከሰሰው ጎዶኛ ቆሰሉኝ አፈሰሱት ደሜን አጥንቴን ሰበሩት አደቀቁት ቅስሜን በደቦ ወገሩት ሸሂዱን ወንድም። እንግዲህ እንደተመለከታችሁት ነው ከሮዚ የተለያዩ ቪዲዮዎች ድራማ ስትሰራ ምናምን ከነዛ ቪዲዮዎች ቆራርጠው ኤዲት አድርገው ምናምን ዱአ አድርጉልኝ ልጆች እንዳያዩት ምናምን ብለው ይህን ቪዲዮ ሮዚ የሚል አካውንት ከፍተው በዛ የራሷን ፕሮፋይል ተጠቅመው ይህንን ቪዲዮ ለቀውባታልና ከባድ ሁኔታ ላይ እንዳለች በጣም ሀዘን ውስጥ በጣም ይሄ በቃ ከባድ መጥፎ ሁኔታ ላይ ያለች አስመስሎ ይህን ቪዲዮ ለቀዋሉ እና በርካታ ሰዎች ግራ እየተጋቡ ነበር። አንዳንዶቹ ያውቀዋሉ ፌክ አካውንት ነው እያሉ ነበረ። አንዳንዶች ደግሞ ሮዚ ምን ሆና ነው ምናምን እያሉ በጣም አዝነው እየጠየቁ ነበር። አስቡት ቤተሰብ ደግሞ የቅርብ የሆነ ቤተሰብ ይህንን ሲመለከት የተለያየ ህመም ያለበት ሰው ይኖራል አይደለ? የሆነ አንድ ነገር ቢሆን ጸጸቱን እንችላለን ወይ? አሁን ለጊዜ ለፎሎወር ለላይክ ብለን እንደዚህ አይነት ቪዲዮ ሰርተን እንግዲህ የእሷ ቤተሰብ ተመልክቶ በድንጋጤ የሆነ ነገር ቢሆን ጸጸቱን እንችላለን ወይ? ልክ ያልሆነ ተግባር ነውና ስለዚህ ከእንደዚህ አይነት ነገር ልንቆጠብ ይገባል ብዬ አስባለሁ። አንዳንዴ ደስ ሲላቸው ሮዚ እስልምና ለቀቀች ይላሉ፣ አንዳንዴ ደግሞ ደስ ሲላቸው ቲናስ እስልምና ለቀቀች ይላሉ። አሁን ደግሞ እንደተመለከታችሁት ሮዚ መጥፎ ሁኔታ ላይ እንዳለች በጣም ሀዘን ውስጥ እንዳለች ራሷን የሳተች አይነት እንዲመስል አድርገው ምናምን ዱአ አድርጉልኝ ህፃናቶች እንዳይመለከቱ ይህንን ቪዲዮ ምናምን ብለው አቀናብረው እንደዚህ አይነት ቪዲዮ ሰርተዋሉ። እና እኔ በጣም ጥያቄ የሚሆንብኝ እንደዚህ ከተለያየ ቪዲዮ ላይ አውጥተው ምን ብለው ኤዲት አድርገው ከስር ስኮር አድርገው ምናምን የሚሰሩበትን ጊዜ የሚፈጁበትን እኮ ለሌላ ኮንተንት ለሌላ ሀሳብ ቢያውሉት እኮ የተሻለ ኮንተንት የተሻለ ቪዲዮ መስራት ይችሉ ነበር። እንደዚህ ለመጥፎ ነገር አእምሯችን ከምንጠቀሙ ለጥሩ ነገር እንጠቀመው እላለሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።